ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። በመሳሪያ ተዋግተው አላሸንፈን ሲሉ በሐኪሞች በኩል ለማሸነፍ እየሞከሩ ነው ስትል አዳነች አቤቤ ገልጻለች። በፈጠራ የወንጀል ክስ የታሰሩ ሐኪሞችና ሰራተኞች በአስቸኳይ እንዲፈቱ የኢትዮጵያ የጤና ባለሙያዎች ማህበር ጠየቀ። ህዝቡም ሰራዊቱም ደክሞታል፣ ልናሳርፈው ይገባል አሉ ጀነራሎቹ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በራሱ ዜጎች ላይ የድሮን ጥቃት ማድረሱን ዘ ኢኮኖሚክስ ገለጸ። ደሞዛቸው 50 ሺህ ቢደረግ እንኳን ነገሩ የደሞዝ ጥያቄ ሳይሆን የፖለቲካል ጥያቄ ስለሆነ በዚህ መስመር ውስጥ ባትገቡ ይሻላል ባይ ነኝ። በመሳሪያ ተዋግተው አልሳካላቸው ቢላቸው የትኛው ኃይል ነው ሆዱ የባሰው በማለት ደካማ ጎኑን በመፈለግ አሁን ደግሞ በእናንተ በኩል ለማሸነፍ እየሞከሩ ነው። ስለዚህ ነገሩ የዳቦ ጥያቄ ሳይሆን የፖለቲካል ስለሆነ ብታርፉ የሚሻል ነው በማለት አዳነች አቤቤ ማስጠንቀቂያ ሰጥታለች። ተጨማሪ ቪዲዮ አለ፣ ተከታትለነው እንመለስ። ሐኪሞች ደሞዝ 50 ሺህ ተደረገ የሚባል ነገር ቢነገር በእርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቀይሮ ነው የሚያድረው፣ ከቤት ክራያቸው ጀምሮ ማለት ነው። እናንተን መጠቀሚያ ማድረግ ተገቢ አይደለም። የእናንተ አሁን ጥያቄ ቢመለስ ሌላ ነው የሚፈልገው፣ ማንን ሆድና አስበሰው ነው የሚፈልገውና ቅድም በመሳሪያ ተጀምሮ የነበረው አልሳካ ሲል ማን ነው እስኪ ጥያቄ ያለውና የከፋው እንዴት አድርገን እንጠቀምበት የሚለውን መስመር ውስጥ አትግቡ። የትኛው ችግር ነው ድንገት የተፈጠረው እስኪ ንገሩ። ዛሬ ታዲያ እኛስ እንዴት አድርገን በአንድ ጊዜ እንመለስ? በፈጠራ የወንጀል ክስ የታሰሩ ሐኪሞችና ሰራተኞች በአስቸኳይ እንዲፈቱ የኢትዮጵያ የጤና ባለሙያዎች ማህበር ጠየቀ። ማህበሩ ባለሙያዎች የዳቦ ጥያቄ በሰላማዊ መንገድ የጠየቁትን ሰራተኞች የማሰር የእንግልትና ወከባ በመፍጠር ችግሩ እንዲባባስ ያደረገው መንግስት ነው ብሏል። ለዚህም ማሳያ ደግሞ ከጠቅላይ ሚኒስትሩ ጀምሮ ለሆዳቸው ብቻ ነው የሚሰሩት፣ የነገ ህልም የላቸውም በማለት መሳለቃቸውን በማስታወስ ነው። ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች፣ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ሐኪሞቹ እየራበን አንሰራም ሲሉ ይሄ የደሞዝ ጥያቄ ሳይሆን የፖለቲካ ጥያቄ ነው በማለት ብዙ ሐኪሞችን በማሰር ላይ የሚገኘው የብልጽግናው መንግስት ሰራተኞችን ያለምንም ቅድመ ሁኔታ እንዲፈታ የኢትዮጵያ የጤና ባለሙያዎች ማህበር አሳውቋል። ነገሮችን በውይይትና በመነጋገር እንዲፈታ እንጂ በማሰርና በማንጋላታት የሚፈታ መፍትሄ የለም ብሏል። ህዝቡም ሰራዊቱም ደክሞታል፣ ልናሳርፈው ይገባል አሉ ጀነራሉ። መፍትሄ ሊመጣ የሚችለው በመነጋገር በመወያየት በመቀራረብ ነው። በጠመንጃ ህዝቡን ሲቃዩ መጨመር እንጂ መፍትሄና ፍትህ አይሰፍንም። እንደውም ስርዓት አልበኝነት፣ ወሮ በላልነት ነው የሚሰፍነው። ስለዚህ እኛም ደክሞናል፣ ህዝቡም ደክሞታል፣ መቀራረብና መደራደር አለብን አሉ ጀነራል ተስፋዬ። እንነጋገር፣ ተነጋገሩ። ብቻ ነው ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባቸው። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በገዛ ዜጎቹ ላይ የድሮን ጥቃት ማድረሱን ዘ ኢኮኖሚክስ ገልጿል። ታዋቂው ዘ ኢኮኖሚክስ በምዕራብ ጎጃም ብራቃት ላይ በምትገኘው ወረዳ በተጣለው ድሮን የተነሳ ብዙ ንጹሃን ዜጎች መጎዳታቸውን መነሻ በማድረግ የኢትዮጵያ መንግስት የራሱን ዜጎች በድሮን እየጨፈጨፈ መሆኑን አስነብቧል።